በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕማማት በዲያቆን ሄኖክ ኃይሌ ምዕራፍ 3 የዓለማት ገዢ በይሁዳ ገዢ ፊት የአመፅ ሳምንት። ይሁዳና የሰማርያ ገዢ ጴንጤናዊ ጲላጦስ ለፋሲካ በዓል ለአሕዛብ ገዢዎች የምትመች መኖሪያ የሆነችውን ቂሳርያን ትቶ ወደ ኢየሩሳሌም ከተማ መጥቷል። ይህ አሕዛባዊ ገዢ ወደ ኢየሩሳሌም የመጣው ለእስራኤላውያን የፋሲካን በዓል ሊያከብር አይደለም። በፋሲካ በዓል ሰሞን ከመላው ዓለም የመጡ ዲያስፖራ የተበተኑ ወይም አይሁድ ወደ ኢየሩሳሌም ስለሚመጡ የሕዝቡ ቁጥር እጅግ እጥፍ ሆኖ ይጨምራል። እስራኤል ከግብጽ ባርነት ነፃ የወጡበት በዓል የሚያከብሩበት በዚህ ሳምንት የሕዝቡ ብዛት ተጨምሮ ብሔራዊ ስሜታቸውን ስለሚያነቃቃው ሳምንቱን ከመቼውም ጊዜ በላይ በገዢዎቻቸው ሮማውያን ላይ ለማመጽ ሰበብ የሚፈልጉበት ሳምንት ያደርገዋል። ይህች አስጨናቂ ሳምንት እስከምታልፍ ድረስ ጲላጦስም ምቹ መኖሪያውን ትቶ ከነወታደሮቹ በኢየሩሳሌም ይሰፍራል። እያንዳንዱን እንቅስቃሴ በንቃት ይከታተላል። ማንኛውንም የሕዝቡን ቁጣ ሊቀሰቅስ የሚችል ነገር ላለማድረግ ይጠነቀቃል። የወደዱትን እስረኛ እስከ መፍታት ድረስ ደርሶ የሕዝቡን ፍላጎት ይጠብቃል። የሚያበሳጨው ነገር ቢኖር እንኳን በሌላ ጊዜ ለመበቀል በልቡ እየዛተም ቢሆን ሳምንቷ እስከምታልፍ ድረስ ትንፋሹን ሰብስቦ በትዕግስት ያሳልፋል። አይሁድ ጌታችንን አስረው ወደ ጲላጦስ ያመጡት እንግዲህ በዚህ ሳምንት በዋናው በዓል ዕለት ነው። ከመቼውም ጊዜ በላይ ተሰሚነታቸው በሚያይልበት በዚህ ሳምንት ለመጠቀም ቆርጠው ተነስተዋል። በዚያ ላይ በዓሉ ካለፈ በኋላ ጌታችን ከጲላጦስ ፊት ለማቅረብ ቢፈልጉ እስከ ቂሳርያ ድረስ መሄድ አለባቸው። ጌታችንንም ኢየሩሳሌም ውስጥ ሲያወክ አገኘነው ብለው አሁን ካልያዙት በስተቀር ከኢየሩሳሌም ውጪ አግኝተው ይዙት ኖሮ ጲላጦስ ከኢየሩሳሌም ከይሁዳ ውጪ የተያዘ ሰው ላይ ልፈርድ አልችልም ብሎ ሊመልስላቸው የሚችልበት የሕግ መሰረት ነበረው። በእርግጥ አይሁድ ለምን ጌታችንን ወደ ጲላጦስ ማቅረብ አስፈልጋቸው? ከዚህ በፊት ሊያደርጉት ሞክረው እንደነበረው ማንም ሳያቸው በተራራ አፋፍ ወስደው ለምን አልወረወሩትም? ደጋግመው እንደሞከሩት በድንጋይ ለመውገርስ ስለምን አልገደሉትም? በእሳት አቃጥለው በሰይፍ ቆራርጠው የሚገድል መርዝ አጠጥተው ሊገሉት ሲችሉ ለምን ጲላጦስን ደጅ መጥናት አስፈልጋቸው? ምላሹ አንድ ብቻ ነው። አይሁድ የፈለጉትን ጌታችን እንዲሞት ብቻ ሳይሆን ተሰቅሎ እንዲሞት ነው። እነሱ የፈለጉት በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው የሚለውን የኦሪት ቃል በመያዝ የናዝሬቱ ኢየሱስ እንደሚለው በእግዚአብሔር የተላከ የተቀባ መሲህ ክርስቶስ ሳይሆን በእግዚአብሔር ዘንድ የተረገመ ነው ለማለት ተሰቅሎ እንዲሞት አጥብቀው ፈለጉ። ሮማውያን የሚሰቅሉትን ሰው ምን ያህል እርቃኑን እንደሚያዋርዱት አይሁድ በተግባር አይተው ስለሚያውቁ ጌታችን በዚህ በአሰቃቂ አሟሟት እንዲሞትና እውነት እርሱ ክርስቶስ የእግዚአብሔር ልጅ ቢሆን ኖሮ የሁሉ መከራ ደርሶበት ይሰቀል ነበር እያሉ እንደ ማስረጃ በማቅረብ ክርስቶስ አይደለም ለማለትና ክርስቲያኖችን ለበዓል በመጣው ሕዝብ ፊት በጌታ መስቀል ለማሸማቀቅ ነበር። እነርሱ ለማሸማቀቅ ብለው እንዲሰቀል ያደርጉም፣ እኛ ግን በመስቀሉ አፍረን አናውቅም። የተሰቀለው ክርስቶስን እንሰብካለን። በመመካት ቢያስፈልግም ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ እያልን እንድናፍር ባዘጋጁት የጌታችን መስቀል እንመካበታለን። ገላትያ ምዕራፍ 16 ከቁጥር 14፣ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23። ሌላው ጥያቄ የካህናት አለቆችና ፈሪሳውያን ዓላማቸው ጌታችንን መስቀል ከሆነ ስለምን ወደ ጲላጦስ ይዘው መምጣት አስፈልጋቸው? ራሳቸው ወስደው አይሰቅሉትም ነበርን የሚለው ነው። አይሁድ በሮማውያን ቀኝ አገዛዝ ስር ከወደቁ በኋላ ማንኛውም አይነት የሞት ፍርድ በዜጎቻቸው ላይ ያለ ሮም ፈቃድ የመወሰን መብት የላቸውም ነበር። ጲላጦስ ጌታችንን ይዘው ገና ሲመጡ እናንተ ወስዳችሁ እንደሕጋችሁ ፍረዱበት ባለ ጊዜ ለእኛስ ማንንም ልንገድል አልተፈቀደልንም ያሉት ለዚህ ነበር። ዮሐንስ ወንጌል ምዕራፍ 18 ከቁጥር 31። በሌላ ቋንቋ እኛ የምንፈልገው በሕግ የተፈቀደልንን ታናሽ ቅጣት ልንቀጣው አይደለም እንዲገደል ነው እንጂ ማለታቸው ነበር።
ስለዚህ ወደ ጲላጦስ ያመጡት ጌታችንን ለመስቀል የግድ የሮማዊ ገዥ ይሁንታና አስፈጻሚነት ስለሚያስፈልግ ነው። ጴንጤናው ጲላጦስ ይሁዳ በንጉስ መተዳደሯን አቁማ የሮማ አውራጃ ሆነችበት ከንጉስ አርኬሌዎስ በመውረድ በኋላ በይሁዳና በሰማርያ ሀገረ ገዥ ሆኖ ለስድስተኛ ጊዜ የተሾመ የቄሳር እንደራሴ ነው። የአይሁድ ታሪክ ጸሐፊው ዮሴፍ እንደሚገልጸው ጲላጦስ ከአይሁድ ጋር የጎሪጥ መታየት ጀምረው ገና በቄሳር ተሾሞ እንደመጣ ነበር። ሮማውያን ገዦች ምንም እንኳ የይሁዳ ገዥ እንደመሆናቸው መኖሪያቸው ሊሆን የሚገባው በኢየሩሳሌም ቢሆንም ኢየሩሳሌም መንፈሳዊት ከተማ በመሆኗ ለአሕዛባዊ አኗኗራቸውና የምቾት ሕይወታቸው ስለማትስማማ የሚኖሩት በቄሳር ስም በምትጠራው የቂሳሪያ ከተማ ነበር። ከዚህ ባሻገር ሮማውያን ምንም እንኳን ገዥነታቸውን ቢያስከብሩም የኢየሩሳሌምንና የቤተ መቅደሱን ክብር ባለመንካት የሕዝቡን ስሜት ለመጠበቅ ይሞክሩ ነበር። ለዚህም ማሳያ የሚሆነን ሊቀ ካህናቱ ምንም እንኳን የሞት ፍርድ የመፍረድ ስልጣናቸው የተገፈፈ ቢሆንም መግባት ወደማይፈቀድበት ወደ ቤተ መቅደሱ በድፍረት ይገባን ማንኛውንም ሰው ሌላው ቀርቶ ሮማዊው እንኳን ቢሆን እንዲገድሉ ስልጣን ተሰጥቷቸው ነበር። በኢየሩሳሌምና በቤተ መቅደሱ ዙሪያም ማንኛውም የሮማውያን አርማና የጣዖት ምስል እንዳይገባ በማድረግ ሮማውያን የእስራኤላውያንን ሕሊና ለመጠበቅ ሞክረው ነበር። ይህ ግን ጲላጦስን አይመለከትም። ጲላጦስ ወደ ኢየሩሳሌም ለመጀመሪያ ጊዜ ወታደሮቹን ይዞ የገባው ሕዝቡ በተኛበት በእኩለ ሌሊት ነበር። ወታደሮቹን የጢባሪዮስ ቄሳርን ምስል የያዘ ጋሻና አርማስ ይዞ ወደ ቅድስቲቱ ከተማ በመግባት በዋና ዋና አደባባዮች ላይና በቤተ መቅደሱ መግቢያም ጭምር እንዲሰቀል አደረገ። ይህ ሁሉ ሲከናወን ሀገር ሰላም ብለው የተኙት አይሁድ ከእንቅልፋቸው ነፍተው ኢየሩሳሌም በአሕዛብ ምስሎች ተሞልታ ሳዩ በታላቅ ቁጣ ነደዱ። የልቡን አድርሶ ወደ መኖሪያው የተመለሰው ጲላጦስ ለመቃወም እጅግ ብዙ ሕዝብ ወደ ቂሳሪያ ጎረፈ። በመኖሪያ ቤቱ ዙሪያ ተሰባስበው ቢጮህበትም ከእርሱ ግን ጩኸታቸውን መዝናኛ ሆነለት። አይሁድ ገዢው እንደማይበገር ሲያዩ ቀስ በቀስ ከጩኸት ወደ ልመና ተሸጋገሩ። እነርሱ ግን በፍጥነት ቂሳሪያን ለቀው ካልተመለሱ ሁሉንም እንደሚጨርሳቸው ዛተ። ለ5 ቀናት ያህል ከእግሩ ስር ተደፍተው ከለመኑት በኋላ አርማዎቹ ከኢየሩሳሌም ለማንሳት ተስማማ። ይህን ምስል በብዙ ሙግት ካስነሳ በኋላ ደግሞ ታላቁ ሄሮድስ ባሰራው ቤተ መንግሥት ውስጥ የቄሳር ምስል ያለበት ትልቅ ጋሻ ሰርቶ ዳግም ሁከት እንዲነሳ ያደረገ ሲሆን የሄሮድስ ልጆች ጨምሮ ሕዝቡ በጽሑፍ ተቃውሞውን ሰብስቦ ወደ ቄሳር አመልክቶ አስነስቶታል። ጲላጦስ በአይሁድ ላይ የሚያደርገው ንቀት የተሞላ ትንኮሳ በዚህ ብቻ በቃ አልነበረም። በኢየሩሳሌም ላለው የውሃ እጥረት መፍትሄ ለመስጠት በሚል የቀረበው ሐሳብ የካህናት አለቆችንና የመላው አይሁድን አንጀት በንዴት የሚያሳርር ነበር። ኢየሩሳሌም ውሃ ከሰለሞን መጠመቂያ ለመሳብ ወጪው ሕዝብ ለቤተ መቅደስ ከሚከፍለው የአስራትና የመባ ገንዘብ እንዲሸፈን አዋጅ አስነገረ። ጲላጦስ ይህንን ማድረጉ አይሁድን ምን ያህል ሊያስቆጣ እንደሚችል አስቀድሞ አስቦበት ነበር። ስለዚህ ከአዋጁ አስቀድሞ ወታደሮቹን እንደ አይሁዳዊ ለብሰው ሰይፋቸውን ደብቀው እንዲቆሙ አድርጎ ነበር። በዚያች ዕለት አዋጁን ተቃውሞ አፋቸውን ለመክፈት የሞከሩ ሁሉ እነርሱን መስለው በቆሙት ወታደሮች ሰይፍ እየወደቁ እጅግ ብዙ ሰው በግፍ ተገድሏል። ደም ማፍሰስ ያልበቃው ጲላጦስ ከዚያ በኋላም በገሊላ የነበሩ ሰዎችን ለእግዚአብሔር መስዋዕት በሚሰዉበት ስፍራ ደማቸውን ከመስዋዕታቸው ጋር በመደባለቅ ለሮም የበላይነት ማንኛውንም ነገር ከማድረግ እንደማይመለስ ጨካኝ ሀገረ ገዥ መሆኑን አሳይቷል። በእነዚህ ቅድመ ታሪኮች ምክንያት አይሁድና ጲላጦስ የነበራቸው ግንኙነት እባብ ለባብ ይታያል ካብ ለካብ አይነት ነበር። እርሱ የነርሱን ክፋትና ምቀኝነት በሚገባ ሲያውቅ እነርሱ ደግሞ የሱን ንቀትና ጭካኔ ጠንቅቀው ያውቃሉ። ክሳቸውን ውድቅ ለማድረግ ምክንያት እንደሚፈልግ ስለሚያውቁ አይሁድ ወደ ጲላጦስ የመጡት በጥንቃቄ ነበር። በሊቀ ካህናቱ ግቢ ውስጥ ጌታችንን ሊከሱ ያደሩባቸውን ክሶች ሁሉ በጲላጦስ ፊት ዋጋ ያላቸው አይደሉም። መቅደስ አፈርሳለሁ ብሏል፣ ራሱን መሲህ ነኝ ይላል፣ የእግዚአብሔር ልጅ ነኝ ይላል የሚሉት ክሶች በጲላጦስ ፊት ውሃ ያነሱም። ከሕጉም አንጻር ሮማዊ ገዥ በመንፈሳዊ ክሶች ላይ አይፈርድም። ቅዱስ ጳውሎስ በተከሰሰ ጊዜ የሆነው ይህንን ያስረዳል። ጋልዮስ በአካይያ ሀገረ ገዥ በነበረ ጊዜ
አይሁድ በአንድ ልብ ሆነው በጳውሎስ ላይ ተነሱ። ወደ ፍርድ ወንበርም አምጥተው የሕግን ተቃውመው እግዚአብሔርን ያመልኩት ዘንድ ሰዎችን ያባብላል አሉ። ጳውሎስም አፉን ሊከፍት ባሰበ ጊዜ ጋልዮስ አይሁድ ሆይ አመጽ ወይም ክፉ በደል እንደሆነ ልታገሳችሁ በተገባኝ፣ ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ፣ እኔ በዚህ ነገር ፈራጅ ሆን ዘንድ አልፈቅድምና አላቸው። ከፍርድ ወንበርም ፊት አስወጣቸው። የሐዋርያት ሥራ ምዕራፍ 18 ከቁጥር 12 እስከ 16። በዚህ መሰረት አይሁድ የማታዎቹን ክሶቻቸውን በጲላጦስ ፊት ደግሞ ቢያቀርቧቸው ኖሮ እንደ ጋልዮስ አይመለከተኝም ብሎ ሊያስወጣቸው ይችል ነበር። በዚህ የተነሳ አይሁድ ጌታችን ላይ አዳዲስ ፖለቲካዊ ክሶችን አዘጋጅተው ወደ ጲላጦስ ቀረቡ። ወስብሐት ለእግዚአብሔር።